ሰላም እንኳን ደህና መጣችሁ። ዛሬ የራእይ መጽሐፍት ውስጥ ካሉት ታላላቅ ምስጢሮች አንዱን እንፈታለን። ሁለቱ ምስጢሮች ማንነታቸውና ተልዕኳቸውስ ምን ይሆን? እንግዲህ ጥያቄው ይሄ ነው። እነዚህ ምስጢራዊ ሁለቱ ምስክሮች እነማን ናቸው? በቃ ሁለት ሰዎች ብቻ ናቸው ወይስ ከዛ የዘለለ ትልቅ ምስጢራዊ ትርጉም አላቸው? ዛሬ የምንመረምረው አንድ በጣም አስገራሚ ትርጓሜ አለ። እስቲ አብረን እንየው። እሺ፣ በዛሬው ዝግጅታችን መጀመሪያ ማንነታቸውን እንመለከታለን። ቀጥሎ ስለ ስርስት 16 ቃኑ ጠልኳቸው እናወራለን። ከዚያም ከአውሬው ጋር ስለሚኖራቸው ፍልሚያ፣ ስለ ኃይላቸውና ስለ ዕጣ ፈንታቸውን እንመለከታለን። በመጨረሻም ይህ ትርጓሜ ለምን እንደሚያስፈልግ እናያለን። እሺ፣ ክፍል 1 ሁለቱን ምስክሮች መግለጥ። በዚህ ጽሑፍ መሰረት እነማን ናቸው? እስቲ እንጀምር። እና መልሱ በጣም አስገራሚ ነው። እንደዚህ ትርጓሜ ሁለቱ ምስክሮች ሁለት ግለሰቦች ብቻ አይደሉም፣ በፍጹም። ይልቁንስ ሐዋርያው ዮሐንስ እንደ አንድ ምሳሌ ሆኖ 144,000 የታተሙ አማኞችን በሙሉ የሚወክል ምሳሌያዊ መተሪያ ነው። እሺ፣ እነዚህ 144,000 አማኞች ምን አይነት ባህሪ ያላቸው? በመንፈስ ቅዱስ የተታተሙ ናቸው? የበኩራት ፍሬዎች ተብለው ይጠራሉ? ትንሿን መጻሕፍት ወይም ዘላለማዊውን ወንጌል በመቀበላቸው ኃይልን ያገኛሉ? እና ደግሞ በሁለት የወይራ ዛፎችና መቅረዞች ይመሰላሉ? ዋናው ነገር ደግሞ ትንቢት እንዲናገሩ የተቀቡ መሆናቸው ነው። ስለዚህ ዝም ብለው ተራ አማኞች አይደሉም፣ ልዩ መለኮታዊ ተልዕኮ ያላቸው ናቸው። ቴሮ ክፍል 2 የ1260 ቀኑ ተልዕኮ። እንግዲህ ይህ ኃይል ያለው ቡድን ተልዕኮ ምንድን ነው እና ለምን ያህል ጊዜ ነው የሚቆየው? የሚገርመው ነገር የጊዜ ገደቡ በጣም ግልጽ ነው። አዎ፣ ተልዕኳቸው በትክክል ለ1160 ቀናት ነው የሚዘልቀው። ከዚያ አያንስም አይበልጥም። ይሄ 1260 ቀን በተለያዩ መንገዶች ይገለጻል። አያችሁ፣ 42 ወራት፣ 3 ዓመት ተኩል ወይም ዘመናት፣ የዘመን እኩሌታ። እነዚህ ሁሉ እንደ መነሻ ጽሑፋችን የሚያመለክቱት አንድ አይነት የጊዜ ገደብ ነው። ይኸውም የመጨረሻው የ7 ዓመት መከራ የመጀመሪያው ግማሽ ነው። እሺ፣ ክፍል 3 ምስክሮቹ ከአውሬው ጋር። ታዲያ በእነዚህ 1260 ቀናት ውስጥ ምን ይሆናል? በጣም ወሳኝ እና ትዩ የሆኑ ክስተቶች የሚፈጠሩበት ጊዜ ነው። ይሄ በጣም ወሳኝ ነጥብ ነው። የምስክሮቹ ሥራ እና የአውሬው ሥራ አንዱ ካለቀ በኋላ ሌላኛው የሚጀምር ነገር አይደለም። ሁለቱም የሚከናወኑት በትክክል በተመሳሳይ ጊዜ ነው። እስቲ እዚህ ላይ ያለውን ንጽጽር እንመልከት። በአንድ በኩል ሁለቱ ምስክሮች ወንጌልን ይሰብካሉ፣ ለአውሬው እንዳይሰገድ ያስጠነቅቃሉ፣ እውነተኛይቱን ቤተ ክርስቲያንም ይጠብቃሉ። በሌላ በኩል ደግሞ አውሬው እግዚአብሔርን ይሰድባል፣ ቅዱሳንን ያሳድዳል፣ በሕዝቦች ላይ ሥልጣን ይዛል። ይሄ ነው እንግዲህ ዋናው ፍልሚያ፣ የብርሃንና የጨለማ ግጭት ማለት ይቻላል። ክፍል 4 ኃይል፣ ትንቢት እና ዕጣ ፈንታ። የሁሉ ግጭት የምስክሮቹን ጉዞ ወደ አንድ አስገራሚ መደምደሚያ ነው የሚወስደው። በተልዕኳቸው ወቅት ያላቸውን ኃይል እስቲ ያስቡት። ከአፋቸው በሚወጣ እሳት ጠላቶቻቸውን ያጠፋሉ። ዝናብ እንዳይዘነብ ሰማያትን ይዘጋሉ። ውሃን ወደ ደም ይለውጣሉ። ምድርን በመቅሰፍት ይመታሉ። በ1260 ቀኑ የአገልግሎት ዘመናቸው ማንም ሊጎዳቸው አይችልም። ልክ እንደ ሙሴና ኤልያስ አይነት ከተፈጥሮ በላይ የሆነ ሥልጣን ነው ያላቸው። ጉዟቸው 4 ዋና ደረጃዎች አሉት። አንደኛ፣ ለሻብዝበዚ ቻሬር 4 ቀናት ትንቢት ይናገራሉ፣ ወንጌልን ይሰብካሉ። ሁለተኛ፣ ምዕመናንን ይጠብቃሉ፣ ጠላቶቻቸውንም ይመታሉ። ነገር ግን ሦስተኛ፣ ምስክርነታቸውን ሲጨርሱ አውሬው ያሸንፋቸውና ይገድላቸዋል። መጨረሻ ላይ ግን 4ኛው ደረጃ ከሞት ተነስተው ወደ ሰማይ በማረግ በሞት ላይ ድልን ይቀዳጃሉ። ይህ ታሪክ ስለ እነሱ ብቻ አይደለም፣ ትልቅ ምሳሌ ነው። የእነሱ ዕጣ ፈንታ የሁሉንም ሰማዕት የመጨረሻ ዕጣ ፈንታ ያሳያል። አንዳንዶቹ እንደ ሙሴ ከሞት እንደሚነሱ፣ ሌሎች ደግሞ እንደ ኤልያስ
ሞትን ሳያዩ እንደሚለወጡ ያመለክታል። የትንሣኤና የለውጥ ተስፋ ነው። እሺ፣ የመጨረሻው ክፍል 5 ይህ ትርጓሜ ለምን አስፈለገ? ከዚህ ሁሉ ትንታኔ ምን የምንወስደው ዋና መልእክት ምንድን ነው? ዋናው ቁም ነገር ይህን ነው። የመጨረሻው ግጭት በጦር መሳሪያና በሰራዊት የሚደረግ ጦርነት አይደለም፣ በፍጹም። ይልቁንስ የእውነት የአምልኮና የታማኝነት የምስክርነት ጦርነት ነው። አዎ፣ አጠቃላይ ተልዕኳቸው በዚህ ጥቅስ ይጠቃለላል። የሁለቱ ምስክሮች ተልዕኮ ዘላለማዊውን ወንጌል መተንበይ፣ ለኃጢአተኞች ንስሐ እንዲገቡ ዕድል መስጠት እና ቅዱሳንን መጠበቅ ነው። ዋናው ዓላማቸው ማወጅ እና መጠበቅ ነው፣ ምንም አይነት ተቃውሞ ቢገጥማቸው። እናም ይህ ትርጓሜ አንድ ትልቅ ጥያቄ ጋር ነው የሚተወን። የመጨረሻው ጦርነት በጦር ሜዳ ሳይሆን በእምነት በምስክርነትና በእውነት ላይ የሚደረግ ፍልሚያ መሆኑ ምን ማለት ነው? ይሄ ማለት የምጽአት ዘመን ትርጓሜን በአጠቃላይ ይቀይረዋል። የምስክርነት ኃይልን የመጨረሻው መንፈሳዊ ጦርነት እምብርት ላይ ያስቀምጠዋል። እስቲ በዚህ ላይ እናስበት።